በቅርብ ጊዜውን የሰማሁት ነገር አለ። እዚህ ወለጋ አካባቢ የተፈጠረ ነገር እኔ ጸልየለት ኦክሲጅኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካልሆንኩ ማን ተጠያቂ ሊሆን? ለመደ አይ ዶንት ኬር መልስ ሰጥቷል። በኦሮምኛ አስተርጉም ያለው ወዳጆቼ እንስማው። ለመደ አይ ዶንት ኬር ራጂ መሰረት ጀግና ነብይ አላማና አቀዱ ያው ራጂ መሰረትን ለመናገር ሳይሆን ኢየሱስ የሚባለው ወንጌል ለመምታት እንደሆነ ይገባናል። ራጂ መሰረት ወልደ አራራ ዩቲዩብ ውስጥ ገብታችሁ ብታዩ በየቀኑ ምን ያህል ሰው እንደሚፈወስ፣ ምን ያህል ሰው ሂል እንደሚደረግ፣ ምን ያህል ሰው ከአጋንንት ነፃ እንደሚወጣ በቃ ኢንስታንት ፈውሶች፣ ታምራቶች እጅ ባፍ የሚያስችሉ ስንት ክብር ግሎሪ አለ መሰለ። እሱ ከጸሎት ስፍራ ሳይሆን ቀን በቀን ጠዋት ማታ እየጸለየ የሚውል ሰው ነው። የሚገርማችሁ ዛሬ ግን ኢንተርኔት ላይ ቁጭ ብለው የሚውሉ ሰዎች ዛሬ ራጂ መሰረትን እንዴት እንደሚናገሩ ስታዩ ያሳዝናል። ናዳቡ እንደንደሰኔ አመጦር ባንከና ሜዲያራ ራጂ መሰረት ነመጀሰ ማል የሮና ንከሌሰ ደንገደፈዩና ለለብዱ አከከነ ማልቱ ሲዶው ነመጀሰ ማልጎ ነመጀሰ ነንከረደ ከዳቹን ጋር ኮት ፈይሱን ጋር ዋቀዮት አከባሙ ጫነ ሲትዱዌ ሆስፒታል አባይዱ ፈንገርጋር ሆስፒታላት ሞዴቢ ኦክሲጅን ከሆስፒታላት hindu ኢሚሊየንስ ልቡን ለኮብሰን ቀምነ ጉያ ገረ ጉያት ጃማሜ ቀበነሜ ናፍቲኔ ቀዲሪሬ ዱአሜ ቀዱዋ ከማፊን ዱበን ለሮሰነ ጀነራል አሳው እያለ ያለው ሙሉ ተተርጉሙ ተከታልቆል እያለዳ ነቢ መሰረት ሰው ገደለ እያላችሁ ሚዲያ ላይ ታወራላችሁ። እዚህ ካንሰር ሲፈወስ ሌላው ነገር ሲሆን መች አወራችሁ? እኔ ጸልያለሁ እግዚአብሔር ከፈወሰ ይፈውሳል እንጂ እኔ ነኝ ወይ አይነት ነገር እና ምን አገባኝ አይ ዶንት ኬር። የሞቶ ሰውዬ ሬሳ ላይ ቆሞ ነው እንደዚህ እያወራ ያለው ሰው። ዋናው መደበቂያዋ ምንድናት? ሌሎች ነገሮች ሲሆኑ ድንቅና ታምራቶች ሲሆኑ ለምንድን ነው ያልተናገራችሁት? ምን እንደማለት መሰላችሁ? ሌባ ስለነበረ ይህንን ተናገረ እንጂ ለድሆች አስቦ አልነበረም። ልክ ዮሐንስ ከኛ ጋር ባለፈው አጋንንት ሲያወጣ አይቼ ነበረ፣ ጅኒ ሲያባርር አይቼው ነበረ፣ ሙታንን ሲያስነሳ አይቼው ነበረ፣ ሲፈውስ አይቼው ነበረ። ምንም ቢሆን ከደቀ መዛሙርት አንዱ ተደርጎ ተቆጥሯልና ሌባ አልለውም ብሎ ዮሐንስ ሲሽኮረመም እንደማለት ነው። እሱ ያመጣው ሎጂክ እንደዛ ነው። ምን ያክል ደካማ ሎጂክ እንደሚጠቀሙ አያችሁ? ደካማ ምክር ነው ማለት ነው። የሞተ ተሳስቻለሁ ላለ ማለት ተሳስቻለሁ ካለ ወደሱ ቢጎርፈው ወደዛ ከተማ አይ ቲንክ አምቦ ነው ያለው፣ ወደ አምቦ ከተማ የሚጎርፈው አዲሱ መካ ብሏል። አንድ አምቦ ልጅ አለ ፌስቡክ ላይ የሚጽፍ አዲስቱ መካ ሆናለች አምቦ። በሱ ምክንያት ያው ህዝብን ሁሉ እየጠራ እየሰበሰበ ስላለ ምናምን አራረከ ጉዳና በአንዲት ቤተክርስቲያን የተፈጠረው ነገር ሁላችንም ይነካናል። እንደ አገልጋይ እኔን አገልግሎት ይነካኛል፣ እንደ ቤተክርስቲያን የክርስቶስን አካል ሁሉ ነካል። አይዛብ ሁሉ እኛን ነው የዘንድሮ ጴንጤ የዘንድሮ አገልጋይ ምን እንትኑንና ነው ተብሎ ሆኖ ሁላችንም እንግዲህ እየተተቸናል። ዝም ብሎ ከመሬት ተነስቶ ራሱን ሰይሞ ትልቁን ስም ወስዶ አንዳንድ ጊዜ ከድፍረት የተነሳ ነው። ይሄ ከድፍረት ተነስቶ ማን ይጠይቀኛል፣ ማን ምን ያደርገኛል፣ ራስን እንደፈለኩ ማለት ይችላል ብሎ ሐዋርያ ብሎ ራሳቸውን የሚጠሩ ሰዎች በመጽሐፍ ቅዱስ ውስጥ ድሮም ነበሩ። ሐሰተኛ ሐዋርያት ብለን ነው የምንሰይማቸው። በራእይ ዮሐንስ ላይ ሐሰተኛ ነቢያቶችና ሰራተኞች ነበሩ። ሁለተኛ ቆሮንቶስ 11:13 የምትመለከቺ ራእይ 2:2ን ብናይ ሐሰተኛ ነቢያቶች ነበሩ፣ እውነተኛ ነቢያቶች ሆነው እያሉ ማለት ነው። በዚህ ዘመን ምንድነው እውነተኛውን ሰው እንዳይቀበል እያደረገ ያለው አንዱና ትልቁ ስህተት ወይም ደግሞ ያሰተ አካሄድ ብዬ የምለው አሁን የጠቀሻቸው ሰዎች ናቸው። ከመሬት እነሱና የሆነ ነገር ከተሰማቸው ያደርጋሉ። ያ ስሜታቸውን ሲያደርጉ እኔ ሐዋርያ ነኝ፣ በቃ የሐዋርያነት መንፈስ በላይ ላይ መጥቷል ብሎ ይላሉ። የሐዋርያነት መለኪያ እሱ አይደለም። የሐዋርያነት መለኪያ አንደኛ ጥሪ ነው። መታወቅ ያለበት ነገር ጥሪ ነው። ሐዋርያነት በራሱ መለኮታዊ ጥሪ ነው ብለን ነው የምናየው። መለኮታዊ ጥሪ ደግሞ ሁልጊዜ ፍሬና ውጤት አለው። ያለ ፍሬና ውጤት አይደለም።
ሰውም ተጠራ ብሎ ስል ቅድም የሐዋርያነት ምልክት የተባሉ ነገሮች እኮ እንዴት ነው መሰረቱን እኮ አስቀምጧል ሐዋርያው ተቀምጧል። በቃ ከዛ ወዴት ልንሄድ አንችልም። እና ውጤት መኖር አለበት። ህይወቱ መታየት አለበት። ህይወት መታየት አለ። ህይወት ያስፈልጋል፣ ፍሬ ያስፈልጋል። እና ከዚህ ውጪ ባሉት ነገሮች ከመሬት ተነስቶ አንዳንድ ጊዜ ይቅርታ አድርግልኝና እኔ ሰውን ሁሉ አከብራለሁ፣ ሰውን ሁሉ ወዳለሁ። አንዳንድ ጊዜ እንደው ይቅርታ አድርግልኝና ከግል ካራክተር የተነሳ አቶ እንኳን የማታያቸው ሰዎች እኮ አሉ። አቶነት እንግዲህ ለማንም የሚገባ ነው አይደል? አቶ አከሌ ማለት አቶ ማለት በራሱ እኮ የተከበረ ስም ነው። አንድ ሰው አቶ አከሌ ካልሽ እኮ ሪስፔክት አድርገሽ ነው። አንዳንድ ጊዜ ስራቸውና አለኝ የሚሉት ነገር የማይመጣጠን ሰዎች ታያለሽ። እነኛ ሰዎች አይደለም ሐዋርያ ማለት አቶ ማለትም ይከብደኛል። ይታወቃል እኮ በድርቅና እንደሆነ ማለት ነው። ስለዚህ እዚህ ነገር ላይ መጽሐፉ ክሊር አድርጎ አስቀምጧል። ከእግዚአብሔር የሆነና ከእግዚአብሔር ያልሆነ መለካው አለ እና ወደዛ ሚዛኑና ወደዛ መሰረት መመለሱ ተገቢ ነው ብዬ እላለሁ። ሌላው ይሄ ነገር ከምን የመጣ ነው ብዬ ሳስብ ሁለት ነገር አስባለሁ። ለምንድን ነው አለ የለም የሚባለው? አንዳንዶች እውነቱን ለመናገር ከሆነ ሰሞኑን ሚዲያ ላይ የምንመለከታቸው አንዳንድ ነገሮች ከዱሮኑም አያምኑበት ዶክትሪናቸው ነው የተናገሩት። ምን አዲስ ነገር የለም። ከዱሮኑ ፔንተኮስታል አይደሉ። ድሮም ሐዋርያ የለም ነብይ የለም ብሎ ስለሚያምኑ ያ ዶክትሪናቸው ስለሆነ ዶክትሪናቸውን ነው መልሶ የነገሩን እንጂ አዲስ ነገር የነገሩን ነገር የለም። አንዴ ነው የመያዝ አለበት። በኢትዮጵያ ምድር መንፈስ ቅዱስ ወርዷል። እያንዳንዱን አባተ ክርስቲያናት አንድ አድርጓል። እውነቱን ለመናገር ከሆነ ማን ከምን እንደሆነ አትለይም ማለት ነው። ሁሉም በመንፈስ ቅዱስ ሙላት ያምናል፣ በልሳን ይናገራል፣ ለጸጋ ጾታ ያምናል፣ የኃይል ጾታ ይቀበላል። አምልኮም እንዳይሹ ነው። እግዚአብሔር መንፈስ ሲመጣ በነጻነት ያመልካል። አንድ ህዝብ የአንድ ቤተክርስቲያን ህዝብ መስሏል የኢትዮጵያ ህዝብ መንፈስ ቅዱስ ከመውረዱ የተነሳ ማለት ነው። የአከሌ ቤተክርስቲያን አባላት ናቸው እነዚህ ይሄ ያከሌ ነው እምትዩ የለም። ይህ እጅግ በጣም አስገራሚ የሆነ ከሰዎች ዕውቀትና መረዳት በላይ በሆነ መንገድ የእግዚአብሔር መንፈስ በኢትዮጵያ አብያተ ክርስቲያናት ላይ ፈሷል። ይሄ እውነቱ ነው። እውነቱ ስናወራ በየቤተ ክርስቲያኑ በዚህ ጊዜ ትንቢት የሚናገሩ ኖራሉ፣ መገለጥ የሚያዩ ኖራሉ። የትም ቦታ እብን ሐዋርያና ነብይ የለም በሚሉት መካከል ማለት ነው። ከዚህ የተነሳ አንዳንድ የነበሩ ዶክትሪን ተደብቆ ኖሯል እና እንደማያምኑ እንደማይቀበሉ አይታወቅም። ለምን ተሸፍኖ ነው የኖረው? ህዝቡ ከመሪ በልጧል። ህዝቡ ከዶክትሪን በላይ ሄዷል። ከዚህ የተነሳ እንደ አንድ አጥቢያ ቤተክርስቲያን ህዝብ ሆነን ስለምንኖር ያ ነገር ተሸፍኖ የኖረ ነገር ነው። አሁን ካለው ጊዜ ሁኔታ ደግሞ የተነሳ የሚያምኑበትን እምነታቸውን ነው ተናገሩት። ሊከበርላቸው ይገባል። ሌላ ሁለተኛ በኢትዮጵያ ቤተክርስቲያን ፔንተኮስታል ቤተክርስቲያን ተብሎ የሚጠሩ የሚታወቁ ቸርቾች አሉ። ለምሳሌ ሙሉ ወንጌል ቤተክርስቲያን ፔንተኮስታል ነች። ገነት ቤተክርስቲያን ፔንተኮስታል ነች። እንደገና ህይወት ብርሃን ቤተክርስቲያን ፔንተኮስታል ነች። እነዚህ በፔንተኮስታልነታቸው የሚታወቁ የማይደራደሩ ቤተክርስቲያን ናቸው። አንዳንድ ነገር ይጠበቅ ነበር እውነቱን ለመናገር ከሆነ እንግዲህ እነሱ ከኔ በላይ ሊያወሩ ይችላሉ። እኔን ሐሳብ በሚመለከት በትልቁ ያወራሉ ብዬ ተስፋ አድርጋለሁ። እየጠበቅኳቸውም ነው አሉት። ከሙሉ ወንጌል ቤተክርስቲያን ጀምሮ ምን መልስ ይኖራታል ለዚህ ነገር፣ ለትውልዳቸው ለህዝባቸው ምን መልስ ይኖራቸዋል የሚለው ነገር በጣም በናፍቆት እየጠበቅኩ ነው አሉት። በጣም አስተዋዮች እንደሆኑ አውቃለሁ፣ የማይቸኩሉ እንደሆነ አውቃለሁ። እውነት ለመናገር ከሆነ የተረጋጉ ናቸው። በራሳቸው ጊዜ ደግሞ ሳውንድ የሆነ ነገር ይዞ እንደሚቀርቡ አውቃለሁ። ሶስቱም ቤተክርስቲያናት በጋራም በተናጠልም ለቤተክርስቲያናቸው ለህዝባቸው ለትውልዱም እንደሚናገሩ ጠብቃለሁ። ስለዚህ እነዚህ ሶስቱ አብያተ ክርስቲያናት ስቲል መንፈስ ቅዱስ ይሰራል ብሎ ያምናሉ። ይሄ ስጦታ አለ ብሎ ያምናሉ። ይሄ እንግዲህ እያለ የሁለቱን እንተውና
አለ የሚል ክፍል አለ። አልተናገሩም እንጂ እንጠብቃቸዋለን። ይሄን ነገር ደግሞ በአግባቡ የሚያረጋግጡ የሚያስረግጡ ሶስቱም ቤተክርስቲያን ይጠብቃሉ። እኔ በግሌ ሶስተኛ ይህንን ችግር ያመጣ ምንድነው ነው በጸጋ ስጦታና አጠቃቀም ላይ ያለው አካሄድ ነው ሁሉን ጅምብር ያመጣው። ሐዋርያ የሚለው ነገር ሐዋርያ ያልሆነ ሰዎች ሐዋርያ ነኝ ብሎ ራሱን የጠራ ግለሰብ አለ ወይም ግለሰቦች አሉ። አሁን ደግሞ ቁጥራቸው እንደውም ብዙ ነው። የምታወቁ አሉ፣ የማይታወቁ አሉ፣ ገና የሚመጡና በዚህ ስም ለመጠራት ዝግጅት ላይ ዝግጅት እያደረጉ አሉ ደግሞ ይኖራሉ። ነብይነቱ ሐዋርያነቱ የኢትዮጵያን ቤተክርስቲያን ትልቅ ቻሌንጅ ውስጥ ትልቅ ችግር ውስጥ የከተተ ነገር እንደሆነ ባለፈም በጥቂቱ አብረን አውርተናል። የት ጋር እንደሚቆም እኔ አላቅም። የት ጋር እንደሚቆም አላቅም። ምክንያቱም እነኚህ ሰዎች ቅርንጫፋቸው በጣም ሰፊ ነው። ስለ ሐሰተኞቹ ነው ማወራው፣ ስለ ሶስተኛዎቹ ነው ማወራው። አለ ስለሚሉትና የሌላቸው ስለሚያወሩ ሰዎች ነው ማወራው። ጸጋው የላቸውም ግን አለኝ ይላሉ። በሸን ነው የምተነብዩት። እንደዛ ነገር አለ። የተለያዩ ሰዎችን ይዟል። ታዋቂ ሰዎችን ይዟል። የፖለቲካ ሰዎችን ይዟል። ፖለቲካ አመራሮችን ይዟል። ነጋዴዎችን ይዟል። በአሁኑ ጊዜ ደግሞ ሰው የሆነ ነገር እንድነገረው ይፈልጋል። እንድነገረው በቃ እግዚአብሔር ስለኔ ምን ይለኛል ይላል ሰው። መጽሐፉ እኮ አለ እግዚአብሔር ለሁላችንም ድምጽ ሆኖ እኩል የሚያገለግለን፣ እኩል የሚመርቀን፣ እኩል የሚገስጸን፣ ተስፋ የሚያሳየን፣ ወደ ክርስቶስ የሚያሳየን እኮ ድምጽ አለ። ያው ድምጽ የእግዚአብሔር ቃል ነው። ከዚህ የሚበልጥ ምን አለ? መጽሐፍ ቅዱስ ነው። እና ሰው ካለማንበብ ካለመጸለይ የህይወት ክፍተቱን የህይወት ባዶነቱን ለመሙላት እነኚህ ሰዎች ይሰበስባል። ከያቅጣጫ ሰብስቦ ያስተነብያል። አንዳንድ ጊዜ ደግሞ የኑሮ ሁኔታ የዘመኑ ቻሌንጅ የኑሮ ችግርም ሲኖር እግዚአብሔር ምን ይለኛል ብሎ ያመጣል። እነዚህ ሐሰተኞች ምንም መጠን የሌለው ነገር ይጭኑባቸዋል። ሄዶ ግን ችግር እያመጣ ነው። ከፈውስ አንጻር በጣም ጥንቃቄ የሚጠይቅ የፈውስ መልእክቶች ላይ በጣም ጥንቃቄ የሚጠይቅ ነገር ነው። በተለይ በፈውስ ስጦታ የሚያገለግሉ ሰዎች ሶስት መሰረታዊ ነገር በጣም ያስፈልጋቸዋል። አንደኛ በጣም በብርቱ መጸለይ ያስፈልጋቸዋል። በጣም ከመንፈስ ቅዱስ ጋር መጣበቅ፣ ከእግዚአብሔር ጋር መሆን፣ ንጹህ የሆነውን ድምፅ ለመስማት ራስን መለየት በጣም ያስፈልጋል። ከጸሎት መለየት የለባቸው። ጠላት አለ፣ ስጋ አለ፣ ይህንን ስጦታ የሚያበላሽ ደሞ አለ። ስለዚህ ጸሎት ያስፈልጋቸዋል በጣም። ሁለተኛ እነዚህ ሰዎች አማካሪ ያስፈልጋቸዋል። የሚያማክራቸው ሰው ያስፈልጋቸዋል። በቅርበት የሚመክር ሰው፣ ክፍተቱን አይቶ የሚነግር ሰው ያስፈልጋል። የሆነ ሰው ከጌታ ቀጥሎ በላቸው ላይ ሰው መሾም አለባቸው። እውነቱን ለመናገር ከሆነ ከነሱ በላይ ሌላው የምጸልይላቸው ግሩፕ ማቋቋም አለባቸው። ስለነሱ ምጸልይ የቀጠና 2 ሙሉ ወንጌል ቤተክርስቲያን የፈውስ አደረጃጀት ልንገርሽ። እኛ ይህንን ፕሮግራም ስንጀምር ጸጋው ስመጣና ስናገለግል ያደረግነው ነገር ቢኖር የመጀመሪያ ጸሎት ጓድ ነው አቋቋም። የጸሎት ቡድኑ የተለየ ጸሎት ቡድን ማለት የቤተክርስቲያኒቱ ጸሎት ጓድ ቡድን ዋነኛው ሳይሆን የቅዳሜ ፈውስ ፕሮግራም ጸሎት ቡድን ማቋቋም የግድ ነበር። ይሄ ጸሎት ጓድ ቡድን የሚጸልየው ስለዚህ ጉዳይ ብቻ ነው። ስለ ፈውስ፣ ስለሚፈውሱ ሰዎች፣ ስለ ጸጋ ስጦታ፣ ስለሚድኑ ነፍሳቶች መጸለይ ነው። በዚህ ዙሪያ በጣም ብርቱ ጸሎት ይደረጋል። ሁላችንም ያለንበት ማለት ነው። ሌላው አማካሪ ነበረን። እኛ የሚመክሩ ሰዎች መድረኩን አይቶ የሚመኝ የጸጋ ስጦታ አጠቃቀማችን፣ የቃላት አጠቃቀማችን፣ የመድረክ አያያዛችን ነው እንቅስቃሴያችን የሚገመግሙና የሚነግሩን 2 አባቶች አስቀምጠን ነበር። እነዚህ አባቶች በጣም የምናምንባቸው ናቸው። አንዱ አቶ እንዳሌ ይባላል። የቤተክርስቲያኒቷ በዛን ጊዜ አይ ቲንክ ዲያቆን ነበሩ።
አቶ አንዱ ሁለተኛው ደግሞ አቶ ሴፉ የዮናስ ሴፉ አባት ናቸው። እነዚህን ሁለቱን በእኛ ላይ ሾም ናቸው። ቤተክርስቲያን አንድ ችግር አይታ እኛን ከመጥራቷ በፊት ቶሎ ችግሮቻችን እንድናርም ምከሩን፣ ገስጹን ብለን በላያችን ላይ ሾም ናቸው። እነኚህ ሁለቱ አባቶች ሁል ጊዜ እንቅስቃሴያችን ይቆጣጠራሉ። ኢቭን አማርኛችን፣ የቃላት አጠቃቀማችን፣ የመድረክ አያያዛችን ያለው ነገር ለእግዚአብሔር ክብር የማይሆን ለቤተ ክርስቲያኒቷ እድገት የማይሆን ለሰው ምሳሌ የማይሆን ነገር ካለ ይነግሩናል። 100% ተቀብለን እናርማለን። የምንከራከሩ ነገር የለም። በራሳችን ላይ ስለሾም ናቸው። ሶስተኛ የቤተ ክርስቲያን መሪዎች የኛ መሪዎች ናቸው። ከእግዚአብሔር በታች አለቆቻችን ናቸው። እነሱን እንሰማለን። መድረካችን ገምግሞ እንዲነግሩን እንፈቅዳለን። የሚያዩብን ነገር እንዲነግሩን እንፈቅዳለን። እንመከራለን። ቢሮ ተጠርተን እንገሰጻለን። ይሄን አስተካክሉ። ለምሳሌ ብዙ ጊዜ ክርክራችን እንኳን የሰዓት አጠቃቀም ነው። 6 ሰዓት ጨርሱ ይላሉ። ነገሩ ይቀጥልና እስከ 9 ሰዓት ይሄዳል። በኋላ እንኳን ፈቀዱልን ራሳቸው አይቶ እና እግዚአብሔር ከሰራ ነፍሳቶች ከዳን ምን ቸገረን ብሎ በኋላ ፈቅዶልናል። እና ይመሩን ነበር። እነጋሽ መርድ በቅርበት ሆኖ ነበር የሚከታተሉ። ቃል ስናካፍል የቃል አቀራረባችን እርስ በርሱ የተጣረሰ እንዳይሆን እንደው አላጎሬ እንዳይሆን ይመክሩናል፣ ያያሉ፣ ይፈትሻሉ። ጥሩ በሆነበት መንገድ ደግሞ ሄዱ ይላሉ። አሁን በጸጋ ጾታ ያገለግላሉ ተብሎ የምታዩ ሰዎች ተመልካች የላቸውም። አለቃው እሱ ነው፣ መካሪው እሱ ነው፣ ይሁን የሚል እሱ ነው፣ አይሁን የሚል እሱ ነው። ማን ነው የሚመክራቸው? ፈጽሞ አይነኬ እኮ ናቸው። ማንም አይነገር። ማንም በቅርብ ጊዜ አሁን የሰማሁት ነገር አለ። እዚህ ወለጋ አካባቢ የተፈጠረ ነገር እና ኦክሲጂኑን አንሳ ተባለ። እንግዲህ በአይኔ ያየሁት ነው፣ ቪዲዮ ላይ ማህበራዊ ሚዲያ ላይ ነው ያየሁት። አነሳ፣ ተፈውሳል ተባለ። ሂድና ራስን ፈትሽ ምናምን ተባለ። እንግዲህ ያ ሰውዬ ሞተ ተባለ። አደጋ ነው ተፈጠረው በክርስቶስ አካል ላይ። ይሄ ነገር እዛ ጋር እንዲህ ሲሆን በአንዲት ቤተክርስቲያን የተፈጠረው ነገር ሁላችንም ይነካናል። እንደ አገልጋይ እኔን አገልግሎት ይነካኛል። እንደ ቤተክርስቲያን የክርስቶስን አካል ሁሉ ነካል። አይዛብ ሁሉ እኛን ነው የዘንድሮ ጴንጤ የዘንድሮ አገልጋይ ምን እንትኖንና ነው ተብሎ ሆኖ ሁላችንም እንግዲህ እየተተችናለን። የቤተክርስቲያኒቷ በዓለማውያን ዘንድ ተቀባይነት እያጣች ትመጣለች። ማንም ማምናት ትሆናለች ማለት ነው። የምታመን ወንጌል በእጃችን ይዘን የሚፈውስ ወንጌል በእጃችን ይዘን በማይሆን መንገድ ስንጠቀምበት ግን ያ ሳይሆን ስቀር የምናስተቸው የእግዚአብሔር ስምና ወንጌልን ቤተክርስቲያኒቷን ነው። ቤተክርስቲያን ለዚህ ዓለም የዓለም ብርሃን ነች፣ የምድር ጨው ነች። ትልቁ አገልግሎት ነፍሳቶችን ማዳን ነው፣ ለዓለም ብርሃን መሆን ነው። ቤተክርስቲያንን የሚያስመታ የክርስቶስን አካል የሚያስነቅፍ ነገር ሆኗል እዛ ጋር። ያ መሆን አልነበረበትም። እኛ እናደርግ የነበረው የፈውስ አካሄዳችን እንዲህ አይነት ነገር ስንጸልይ ምርጫውን ለግለሰቡ ነው የምንተው። እኔ በግሌ እሱን ነው የማደርገው፣ ለግለሰቡ ተዋለሁ። ጸልዬ እላለሁ። መልእክቱም ቢመጣ እግዚአብሔር ፈውሽ ያለው የሚበለው ወይ ደግሞ እሱ ይመን፣ ምርጫው ለባለቤቱ ነው የምትተው። እግዚአብሔር እንደፈወሰ የሚያምን ከሆነ በውጤቱ ስለምታወቅ ጊዜ ስጥ ነው የሚለው። ጊዜ ስጥ። ወይ ደግሞ ለምሳሌ ከኤችአይቪ ፈውሶ የነበረ ሰዎች ሐኪም ጋር ሄዳችሁ ተመርመሩና ስለመፈወሳችሁ ወረቀት ይዛችሁና መስክሩ ነበር የምላቸው። ይሄ ነበር የሚሆነው። ተፈውሳል አንድ ቃል ነው፣ መልእክቴን አድርሻለሁ መንፈስ ቅዱስ ካለኝ። መፈወሷን ደግሞ በሰውነቱ አወቀች አይደለም ነው። ያ ሰው መፈወሱን እንዲያውቅ ሐኪም ጋር መሄድ አለበት። ምክንያቱም የእግዚአብሔር እጅ የሐኪምን ምርመራ አይፈራም። የሐኪሞችን ዕውቀት ቻሌንጅ ያደርጋል የእግዚአብሔር ታምራት። ስለዚህ ከዛ ምስክርነት ወረቀት ይዛችሁ ነው እንላለን። በእንደዛ አይነት መንገድ ከዛ በኋላ ሰዎች እንደመሰከሩ ድል እንሰጣለን። ይሄ ነው የምናደርገው። መድኃኒት አቁሙ እንላቸው። መድኃኒታችሁን ተጠቀሙ፣ ነገር ግን ይኑና ተመርመሩ ነበር እኔ የሚል የነበረው። ብዙዎቻችንም የምንጠቀመው በእነዚህ አይነት መንገድ።
ከዚህ የተነሳ ይሄ ጥንቃቄ ለምንድነው? ለሁለት ነገር ነው። አንደኛ ለቤተ ክርስቲያን፣ ሁለተኛ ለዛም ግለሰብ ለዛ ሰው መጠንቀቅ ያስፈልጋል። ሶስተኛ ለጸጋ ጾታ ለጸጋው ለራሱ እግዚአብሔር ለሰጠን ለዚህ ስጦታ መጠንቀቅ አለብን። ተፈውሷል ብዬ ካልተፈወሰ እኮ እኔ መሰተኛ ሆናለሁ፣ መንፈስ ቅዱስ መሰተኛ አላሰኝ እኮ ወይ ደግሞ ቅድም እንዳልነው አይሰራም ወደ ማለት ሊመጣ የለም ውሸት ነው በቃ ወደ ማለት እና ያ ነገር የሆነው ነገር በጣም አሳዛኝ ነገር ሆኗል። ከዛ ይልቅ በጣም ለኔ እንደ አገልጋይነት የተሰማኝ ነገር ስለተፈጠረው ነገር አያገባኝም የሚል ነገር ነው። አይ ዶንት ኬር ብሎ የተሰጠ ነገር ከፊተኛው ልቅ በጣም ከባድ ነው። እኔ ጸልዬለት ኦክሲጅኑን አንሳ ብዬው ሰውዬ ሳይፈወስ ቀርቶ ሞቶ እኔ ተጠያቂ ካልሆንኩ ማን ተጠያቂ ሊሆን? ማን ነው ተጠያቂ ሊሆን? በአደባባይ የሆነ ነገር ነው። ሚዲያ አለ፣ ካሜራ አለ። እንዴት ነው የሚዋሸው? ማን ይሄ በራሱ ይህ ሰው መካሪ ቢኖረው መሮች ከላዩ ላይ ቢኖሩ ወይ ደግሞ የሚያምናቸው ሰዎች የሚመክሩትና የሚገጽጹት ተግሳጽን ለመቀበል ምክርን ለመቀበል ትሁትና ቅን መሆን የሚጠይቅ ነገር ነው። ይገባኛል። ያ ህይወት ቢኖር ቶታሊ መደረግ የነበረበት ነገር እኔ እግዚአብሔር ምስክሬ ነው ወንድሜ መሰረት ማድረግ የነበረበት ሄዶ ቤተሰብን ይቅርታ መጠየቅ። መጀመሪያ እግዚአብሔር ፊት ንስሐ መግባት ነው። ቀጥሎ ቤተሰብን ሄዶ ይቅርታ መጠየቅ ነው። ከዛስ ሄዶ ለቅሶ መድረስ ነው። በቃ አዝናለሁ ለዚህ ጉዳይ አም ሶሪ በጣም ነው ማዝነው መስሎኝ ነበር ስላልሆነ እኔ ተጠያቂ ነኝ በዚህ ጉዳይና እግዚአብሔርን ልወቀስ አይገባም። ማንንም በዚህ ነገር ልወቀስ ኃላፊነቱን እኔ ወስዳለሁ እና በእግዚአብሔር ፊት ንስሐ ገባለሁ። እግዚአብሔርም ይቅር ይበለኝ እናንተም ይቅር በሉኝ። የክርስቶስም አካል በዚህ መነቀፍ የለበትም ምን ኃላፊነት መውሰድ ይጠይቃል። በቃ የሚዲያ ዘመን መሆን የነበረበት ይሄ ነው። ለቅሶ መድረስ ነበረበት። ቤተሰቡን ማጽናናት አለበት። ቀጥሎ ከቤተ ክርስቲያን ጋር መነጋገር አለበት። የእግዚአብሔርን ሕዝብ ይቅርታ መጠየቅ አለበት። ይሄ ብዙዎች ከሱ መማር አለባቸው ብዬ ስለማስብ ነው። ሌላው ስለዚህ ወንድሜ ስሙን ሳነሳ መሰረት የጸጋ ጾታ የለውም ብዬ አልልም። ይሄ ነገር ስለሆነ ፈጽሞ ጸጋ ጾታ የለውም አልልም። አለው ጸጋ ጾታ። የእግዚአብሔር ጸጋ በህይወቱ እንደምሰራ ከማምነው ሰው መካከል በዚህ ዘመን አንዱ መሰረት ነው። እግዚአብሔር በጣም ነው መሰራበት። ከ11 ዓመት በፊት የሰላም ወንጌል ቤተክርስቲያን 10ኛ ዓመታችን ስናከብር ጋብዘነዋል። መጥቶ አገልግሏል። ብዙ ድንቅ ነው የሆነው። እውነት ለመናገር በጣም ብዙ ታላላቅ ምልክቶች ተደርጓል በህይወቱ። ይሄ ነገር ግን አገልጋይ አየሽ የምታለለው እዚህ ጋር ነው። ሁሉ ጊዜ እንደዛ ይሆናል ማለት አይደለም። ለዚህ ነው ጸሎት የሚያስፈልገው። አንድ ነገር ልንገርሽ፣ ከዚህ በፊት ነገርሽ እንደሆነ አላቅም ወይ መስክሬ እንደሆነ አላቅም ካንቺ ጋር ባለፈ ኤርትራ በነበርኩ ጊዜ ገና የኃይል ስጦታው የጸጋ ስጦታው ወደ እኔ ሲመጣ መጀመሪያ ያደረኩት ነገር ቢኖር ስጦታው መጥቷል። በቃ ራቡ ነበረኝ፣ ናፍቆቱ አለ በውስጤ። ከነጋሽ ዳንኤልን ነገር አይቻለሁ። በእኔም ህይወት እየሆነ ነው ያለው። የአስመራ ህዝብ ሁሉ ጌታን እንዲቀበል ፈልኩ። ትውልድ ሁሉ እንዲመጣ ፈልኩ። ያ ስፈልግ አንዲት እህት አለች በጌታ ነች እና መሰለኝ በቃ አንድ ቀን ስጸልይ እሷ የምትነሳ መሰለኝ እና እቺ አሁንም በህይወት አለች። ወዳጄም ነች። እንደዋውላን አሜሪካ ነው የምትኖረው እና ሄድኩ በጠዋቱ እና እግሯን ያማታል። ይሄ ፖሎ የሚባል ከክትባት ከዛ ችግር የተነሳ መስለኛል ሁለቱም ከወገብ በታች እግሮቿ አይሰው። ከዛ ሄድኩ ቃል ካፈልኳት ዛሬ ድንቅና ታምር ይሆናል አልኳት። ትፈወሻለሽ ትነሻለሽ አልኳት። እሷ ደግሞ በጌታ ቤት የቆየች እንደው ጌታን የምታውቅ የበሰለች በጣም መንፈስ ቅዱስን ከኔ በላይ የምትለይ ሴት ነች።
እና እሺ አለች። ከዛ በኋላ እጅን ጭኜ ጸልሻለሁ አልኳት። እጅን ጭኜ ጸለይኩ። ብገስጽ ምንም ነገር የለም። አንድ ነገር አልቦኝ ድምጼ ሰልለው ደክሞኝ ምንም ነገር እንዳልሆነ አየሁ ማለት ነው። ልክ እንደነዛ እንደ ባላ የባል ነቢያቶች ሲጮሁ እንደዋሉ ምንም እንዳልሆነ ሆነ። ፍላጎቱ ነበረኝ መስሎኝ ነው ያናደረኩት። ከዛ ገባት። ሁለት ነገር፣ አንደኛ ቅናቱ እንዳለኝ ተረዳች። ሁለተኛ ግን እንዳልበሰልኩ አጠቃቀም ላይ ችግር እንዳለብኝም ደግሞ አወቀች። ከዛ ታሪክ እያለ ጨረስካ ቁጭ ብላለች። አሁን እንዴት ሆኜ ነው ቁጭ አልኩት? አንገቴን ድፍቼ እሺ ትህትና የሌለ አንበሳ ሆኜ ነው ገባው። ስገባ ትህትናዬ እፍረት ይዞኛል፣ አፍራለሁ፣ ደክሞኛል። አየህ እኔ አልተፈወስኩም ማለት ጌታ ባንተ አይሰራም ማለት አይደለም። እግዚአብሔር እንደጠራ የጸጋ ጾታ ውስጥ እንዳለ 100% አምናለሁ። እንዳትጠራጠር፣ በዚህም ተስፋ እንዳትቆርጥ። ትልቅ እግዚአብሔር አገልጋይ እንደምትሆን በጣም ነው ማምነው አለች። ግን አለች ወደ እኔ ግን አላክህም። ምኞት ነው ተመኝተልኝ ነው በቃ ጥሩ ነገር ተመኝተልኝ መጣ እንጂ አላክህም ጌታ። ስለዚህ ተስፋ እንዳትቆርጥ፣ ወደ ኋላም እንዳትመለስ፣ ነገር ግን ከእንግዲህ በኋላ የምታደርገውን በጥንቃቄ አድርግ አለች። ለአንድም ለመጨረሻም ትምህርት የሆነችን እቺ ለካ የተሰማን ነገር ሁሉ ልክ አይደለም። አይሽ አንዳንድ ጊዜ ኢሞሽናል አለ ህዝብ እዛ ጋር ሲጮህ ምና ኦሬዲ ደግሞ በሆነ ነገር ስትታወቅ በቃ እንዴት ነው ጸጋ ስጦታ እሱ ጋር አለ አካሌ እኮ ምናምን አሁን ደግሞ የሚባለው ማን ኦፍ ጋድ እሳቸው አሉት መሬት ላይ ጠባይል ምናምን አለ ሰው ከዛ ይጮሃል እዚህ ጋር ያጅቡሻል ምናምን አለ እና ይሄ እውነት ይመስልሻል? ሳቅ ሰው ሊሰክር ይችላል። በስሜት ብቻ ሪሙቭ አረው አንሳው ሊባል ይችላል። ግን አልሆነም ያ ነገር። ካልሆነ ማን ነው ተጠያቂ? እኔ ለግለሰብ ነው የሚሆነው። ስለዚህ ብዙዎች በእንደዚህ አይነት መንገድ አደጋ ላይ ወድቀዋል። ድምፅን ለመለየት በጣም ስሜታዊነት ሲበዛ፣ ህዝብ ሲከብ፣ ዝና ሲወጣ፣ በጣም ታላላቅ ነገሮች ሲሆኑ አገልጋይ መደበቅ ነው አለበት። አገልጋይ መደበቅ ነው አለበት። መሰወር አለበት። መጸለይ አለበት። ሁለተኛ ክብሩን ለጌታ መስጠት አለበት። እንደገና ራሱን መፈተሽ አለበት። እንዴ ያ ኃይል አለ የለም ከኔ ጋር ብሎ መለየት አለበት። እነዚህ ነገሮች በጣም ወሳኝ ነገሮች ናቸው። ስለዚህ እነዚህ ነገሮች ጸጋ አለ የለም፣ ነብይነት አለ የለም፣ ሐዋርያነት አለ የለም፣ ፈውስ ውሸት ነው የሚባሉ የሚያመጡ ነገሮች እነዚህ ነገሮች ናቸው። እነዚህ ነገሮች አምጥተዋል እና እኔም ማምነው አሁንም ማረጋገጥ እንፈልገው የጸጋ ስጦታዎች ኖሯቸው የሚቀላቅሉ ሰዎች አሉ። ይለዩ ነው እኔ ያልኩት። ይለዩ፣ ስሜታቸውን ይግዙ። ራስን መግዛት ያስፈልጋል። ትህትና ያስፈልጋል። መመከር፣ ለምክር ክፍት መሆን አለባቸው። ለመገሰጽ ክፍት መሆን አለባቸው። ራሳቸውን ዝቅ ማድረግ አለባቸው። ማንም ፍጹም ሙሉ ሆነ ሰው የለም። ከዚህ በፊት ስማቸውን የማልጠቅስ ትልቅ አገልጋይ አለ። አንድ ጊዜ ሲናገሩ ነው ሰማሁት። ሙታን በእጃቸው ተነስተዋል፣ ሽባ ተተርትሯል፣ ድንቅ ተአምር ሆነዋል በዚህ ምድር ላይ። አንድ ጊዜ አጎታቸው መጣ ከሀገር ቤት። ጆሮአቸውን ያማቸዋል እና ትልቅ ፎስ ፕሮግራም ላይ ብሎ ስለመጡ በቃ እንደዛው ነው ብሎ እጅ ጭኖ ጸልዮ ተፈውሷል ይሏቸዋል። ተከፍቷል ጆሮ ብሎ በቃ ወደ ሀገር ቤት ተመለሱ ይባላል። ሰውዬ ሲሄድ ምንም የለም፣ አልተፈወሰም። ግን በዚህ ሰው እኮ ስጦታ አለ። ከዊልቸር ላይ ሰው ተነስቷል። አይነ ስውር እኮ አይቷል። ድንቆሮ ሰምቷል። እዚህ ጋር ደግሞ ስሜታዊነትን አስቀድሟል። በጣም ተቸገሩ። አጎቱ የትመለስ
መጨረሻ ላይ ሲቸገሩ ምን እንዳሉ ታውቃለህ? የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ሁለተኛ ወደ አዲስ አበባ እንዳትመለስ፣ እዛው ሀገር ቤት ቁጭ በልና እዛው ትፈወሳለህ ብሎ ሸኙት። ለምንድነው? ጭቅጭቁን እንትን ብሎ ነው። ይኖራል በሰው ህይወት ውክነስ ይኖራል። የማናውቀው ነገር ኖሮ የማናውቀው ነገር ይኖራል። እንዴ ኤልሳ እኮ ይሄንን እግዚአብሔር ከኔ ሰውሮታል እኮ ብሏል አይደል? ያቺ አላለም እንዴ? የምሰውር ነገር እንኳን ሁሉ ነገር አናውቅምኛ። ሁሉ ነገር እንለያለን ማለት አይደለም። ስለዚህ የፈውስ አገልጋይ በጣም ጥንቃቄ ማድረግ ያለበት ነገር እዚህ ጋር ነው። ትናንትና አንድ ሰው ከተፈወሰ በዛ መንፈስ እችም ትፈወሳለች ብሎ መድፈር የለበትም። እርግጠኛ መሆን አለበት። እርግጠኛ መሆን አለበት። ሁለት ነገር አለ። በእምነት መጸለይ አለ፣ ድምጽ ሰምቶ መጸለይ አለ። ስለዚህ ወይ በእምነት ጸልዮ መሸኘት ነው፣ መልእክቱን አለማስተላለፍ፣ ያ ሰው እንዳመነ ይሁንለት። ድርሻውን ለሱ መተው ለእግዚአብሔር መተው ነው። ስለዚህ አሁን አደጋ እየፈጠረ ያለው ነገሮች ጸጋ ኖሯቸው እየመደባልቁ የክርስቶስን ቤተክርስቲያን ዋጋ እያስከፈሉ፣ በዚህ ላይ ደግሞ ትህትና የላቸውም፣ የሚመክራቸው የለም፣ ለመመከር ፈቃደኛ አይደሉም። የክርስቶስ ቤተክርስቲያን ግን ዋጋ እየከፈለች። ሁለተኛ እውነተኛ ጸጋ ስጦታ ትልቁ የቤተክርስቲያን እሴት የሆነው ቤተክርስቲያንን ቤተክርስቲያን የሚያደርግ የእግዚአብሔርን መድረክ ውበት የሚሰጥ የወንጌልን አዳኝነት ሰው ያለምንም ጥርጥር እንዲቀበል የሚያደርግ ጸጋ ስጦታ እንድትች ያደረጉ። ስለዚህ አዲስ ትውልድም ይሄን እንዳይጠማ ያደርጋል። በቃ ይሄ ውሸት ከሆነ እኔ ለምን ወደዚህ እመጣለሁ ይላል። ፍላጎት እንዳይኖር ሰው ስጠኝ ብሎ አይጸልይም፣ ቀባኝ ብሎ አይጸልይም፣ የትንቢት ስጦታ ስጠኝ ብሎ አይጸልይም። እነዚህ ነገሮች መለየት አለባቸው። እንደ ማሳሰቢያም መመክራቸው ነገር ቢኖር ስጦታ ያላቸው ሰዎች ይጠንቀቁ። ከአንድም ከሁለት የሚጠንቀቁ አንድ እሱ ነው። ከነጭራሹ ደግሞ ምንም የሌላቸው አሉ። ከነጭራሹ ምንም የሌላቸው መንፈሱ የሌላቸው ምንም የማይታይባቸው ላይፋቸውም ሌላ የሆነ ኢልማቸው ገንዘብ ክብር የሆነ ሰዎች ደግሞ አሉ። እነዚህ ሰዎች በምን ይቆማሉ? በቤተ ክርስቲያን በአብያተ ክርስቲያናት ጥንካሬ ይቆማሉ። አብያተ ክርስቲያናት ተሰብስበው እውነተኛ የሆነው ነው ያልሆነ አይደለም ብለው ወደ ማውገዝ መምጣት አለባቸው፣ ወደ መቃወም መምጣት አለባቸው። ከመንግስት ጋርም ደግሜ ይላልነው መነጋገር አለባቸው። እምነታችን ነው እየተነካ ያለው፣ ተቃዋማችን በዚህ እየተተቸ ነው እና መነጋገር ያስፈልጋል። እነዚህ በህግ ነው የሚቆሙት። ምንም የሌላቸው ጌታ ምስክሬ ነው፣ በህግ ብቻ ነው የሚቆሙት። ማንም አያስቆማቸው። እነሱም እንደምናገሩ ማንም ሊያስቆመኝ አይችልም እንደምሉት አይደለም። ድፍረታቸው ግን ማንም ሊያስቆም ሰው እግዚአብሔር እንኳን አያስቆመኝም እኮ ነው። እግዚአብሔር ራሱ ሊያስቆመኝ አይችልም። እነዚህ ሊያስቆም የሚችል ህግና ህግ ብቻ ነው። ሌላው አብያተ ክርስቲያናት መሪዎች አጥንቶ አይቶ የጋራ ውሳኔ ማስተላለፍ እና ህዝቡ መሪዎችን እንዲሰማ ማድረግ ነው። እነዚህ ነገሮች ናቸው። ውዥንብሩ ሊቀጥል ይችላል። እኔ ግን የማምነው አሁንም ይሄ ውዥንብር እንኳን ቢኖር የመጨረሻ ማሳሰቢያ እዚህ ላይ ዛሬም እውነተኛ ነብይ አለ። ዛሬም እውነተኛ ሐዋርያቶች አሉ፣ ፓስተሮች አሉ፣ አስተማሪዎች አሉ፣ ወንጌላውያን አሉ። ዛሬም እግዚአብሔር ይፈውሳል። አንዳንዱ በሜዳ ላይ ቢያወጣም ዛሬም የመንፈስ ቅዱስ ሙላት አለ። የጸጋ ስጦታዎች ነው፣ ዛሬም ይሰራል። እና ቤተክርስቲያን ይሄንን ስጦታ የበለጠ መራብ፣ የበለጠ ማስተማር፣ የበለጠ መጠቀም አለብን። ይሄ የውሸትና የስጥ አካሄድ ስለበዛ ፈጽሞ ከእያንዳንዱ አብያተ ክርስቲያናት ይሄ ነገር ቸል ሊባል አይገባም። ድሮም ጸጋ ስጦታ የለም ብለው የሚተቹን ሰዎች ከዚህ የተነሳ ነው፣ እነዚህን ስላዩ ነው እንጂ እግዚአብሔር ዛሬም ይሰራል። በእኔ አገልግሎት እስቲ የእግዚአብሔር ኃይል ያልፋል። እውነት ለመናገር ከሆነ እያገለገልን ነው አለን። ምንም እንደ ልብስ አውልቀን የምናስቀምጠው ነገር የለም። እግዚአብሔር ስጦታ ስለሆነ ግን አናስተጋባም፣ አናስጮም። አየሩን የማስጮው ነገር እንዲህ ተደረገ እንዲሆነ ብለን ምንም ነገር የለም። በቃ ግለሰቡ ከተጠቀመ ጌታ ከከበረ በቂ ነው የሚል መረዳቱ እኔ ጋር ነው ሆናለሁ። እኔ ጋር እሱ ነው አለ። የማስጮው ጉዳይ እኔ ጋር የለም። አላስጮውም። ሰዎች ይፈወሳሉ፣ እየተፈወሱ ነው። አጋንንት ይወጣል፣ እየወጣ ነው።
እግዚአብሔር ትንቢት ስጦታ አለ ስቲል ጌታ እየሰራ ነው የቆመ ነገር የለም ግን ያንን ዋል ደግሞ ተስፋ የቆረጡ እውነተኛ ጸጋ ጾታ ያላቸው ጓዳቸው ይገባሉ ይውጡ ለሐሰተኞች መድረክ መልቀቅ ተገቢ አይደለም ለውሸተኞች ሜዳውን መልቀቅ ተገቢ አይደለም እውነተኛ ነገር ነው ውሸተኛን የሚውጠው እውነተኛ ነገር በበዛ ቁጥር ሐሰተኛ እየደከመ ይሄዳል አሁን ዘመኑ እሱ ነው ደሞም እየመጣ እግዚአብሔር አምላክ የተመሰገነው አሜን እሱን ነው ማየው ይሄ ነው ያለኝ መረዳት